ጎሳዎች የሚገርም ድራማ ነው ዛሬ ይዤላችሁ የመጣሁት። ሰብስክራይብ እና ላይክ በማድረግ ጀምሩ። አመሰግናለሁ። ሰብስክራይብ አድርጉ። አሁን አድርጉ። ወንድም የት ሄዶ ነው? ለአደን ወጥቷል። ምን? ዛሬ እኮ ያጎም መውጫው ቀን ነው። እንዴት በዛሬ ቀን ይወጣል? መሄድ አለብኝ። ትችላለህ። አያቅትህን፣ አቅምህን አሳየው። ከተሸነፍክ እሱ ያንተ አትሆን። እሱን አውቀህ ግባበት። አንተ ከሱ በምንም አታንስም። በሐውሳ ጉሳ ላይ ያሳየውን አቅም በሱም ላይ መድገም አለብህ። ቅንጣት ታክል እንዳፈራ። እሰሩት። በዝግታ ተራመዶች። ኧረ እኔ በጣም ፈርቻለሁ። ሽንቴ ሊመጣ ነው። ተረጋጋ፣ ምንም አልተፈጠረም። አስረብሹ፣ ድምጽ ቀንሱ። አሳክተዋል ጀግና። ሽንፈትህን ለማመን ይሄ በቂ ይመስለኛል። ዛሬን ሳቁ፣ ያ ቀን ግን እየመጣ ነው። አሸነፈ። እሷን ያገኘ መስሏል። እሷ እንደሆነ እኔን ነው የምትወደው። አንቺን ነው። ኧረ አንቺን ነው። ምን አልክ አንተ? ምን ልታመጣ? ዳሶስ ሻዱት እረፉ። ባሻሻ ልጁ ታሟል። ጉታ አቤት አለቃ። አንተ በዚህ ጋር ሂድ፣ ተከተለው። እባክዎትን ይቅርታ ያርጉልኝ። ያለኝን ለማቅረብ ሞክሬያለሁ። እኔን ምን አድርገህ ብታስበኝ ነው ይሄን ይዘልኝ የመጣው? ወይስ እኔ በማደርገው ነገር አትተማመንብኝ? አረ በፍጹም እርሶ እንደሚያስቡት አይደለም። ክብር አለኝ ለእናንተ። ይቅርታ ያርጉልኝ። አያችሁ፣ ያ ቀን ደረሰ። ቆይ ምን ሆኖ ነው? አዋቂዋ ሴትዮዋ ጋር ይዘህ ነው መሄድ አለብን። አዎ ልክ ሳትሆን አትቀርም። ምን? ዛሬ እኮ የአጎም መውጫ ቀን ነው። ቢሆንም እሱ እዚህ እየሞተ ቁጭ ብዬ ማየት አልፈልግም። የፈለገው ይሁን። ልክ ነው። ለሁላችንም አስጊ ነው የሚሆነው እኮ መንገዱ። እንሂድ።
ወንድሜ ምን እየተፈጠረ ነው? አንተ እኛ እኮ የአውሳ ጎሳ ነን። እንዴት ትፈራለህ? ማፈሪያ ነሽ። ከዚህ ጅራፍ ራቁ። ጎበዝ ነህ፣ ትችላለህ። እንዴ ልጄስ? ልጄ እባክህ ልጄ ተመለስ፣ ይገሉሃል። ኧረ አመለጠ። አትቁም ብያለሁ። አምልጥ! ወይኔ ጉዴ፣ ሊገሉት ነው። ኧረ ወይኔ ቲሽ ልጄ ወንድሜ እየመጣን ነው። እሺ ልጄ መጣሁ፣ ጠብቀኝ። ወንድሜ መተንልሃል፣ አይዞህ። ዳነክ እምቢ ብለኸኝ እኮ ነው። ተው ስልክ ይቅርብህ፣ ሞክረው። አናመልጥ። ካልተፋለሙ ነፃነት አይመጣም። በዚህ የማዕድን ስፍራ ስትኖር ሁለት ነገር ብቻ ነው የምታስበው። አንደኛው አንዲት ብዬ ህይወት ይላቆይ ሲሆን፣ ሌላኛው ደግሞ የማዕድን ስፍራዋን ንግስት ለመማረክ የሚደረግ ግብግብ ነው። ይህንን ለማድረግ የተሳካላችሁ ጥቂቶች ብቻ ናቸው። እነዚህ ባሮች እዚህ የማዕድን ስፍራ ሲመጡ የተለያየ ማንነትና ስብዕናን ይዘው ነው የመጡት። ግን እዚህ የማዕድን ስፍራ ላይ ህጉ አንድና አንድ ብቻ ነው። እሱም ፍሪደም ስትራግል። ሁሌ አንድ አይነት ኑሮ መኖር አስጠልቶኛል፣ ሰልችቶኛል። በቃ ለምን ታዲያ ጮክ ብለህ ነፃነቴን ስጡኝ አትልም እኮ? ልክ ነው። ነፃነትህንማ የሚሰጡ ገለውክ ነው። አንቺ ግን እንዴት እዚህ ገባሽ? እሷ እባክሽ ከዚህ ልጅ ፍቅር ይዟታል። ነፃ ወጥተሻል ብትባል ራሱ የምትወጣ አይነት ነገር አይደለችም። አሰማሽ። ተነሱ! ንግስቲቷ መጣች። ፍጠኑ እንጂ ተነሱ። ንግስቲቷ መጣች። በቃ አለ አይደል፣ ለአንተ ያለኝ ፍቅር እዚህ ማዕድን ስፍራ ካሉት አብረቅራቂ ነገሮች ሁሉ የተለየ ነው። ከፍቅር አሁን ይህ ምን ይባላል? አይ ሴቶች፣ ማፍቀር ባለባችሁ ቦታ አታፈቅሩም፣ ማፍቀር በሌለባችሁ ቦታ ደግሞ ታፈቅራላችሁ። አበው ሲተርቱ ምን ይላሉ መሰላችሁ? አቦ አንተ ደግሞ አበዛው፣ አቦ አገው እያልክ እዚህ ጆሮአችንን አታደንቁረን። ስለኛ ፍቅር ደግሞ ምን አገባ? ግን ምን አገባኝ በሰው ፍቅር እንዴ? ንግስቲቷ መጣች። ለንግስቲቷ ክብር አንገታችሁን ድፉ። የተኛችሁም ተነሱ። ማን አባቷ ነች ደግሞ ንግስቲቷ? ደግሞ እኔስተኛ አቀስኩሽኝ አላልኩኝም? ንግስቶይ ምንድነው የሚያሽቃብጥላት? ለአንድ ተራ ሴት የሚያሾረጉዶ ምን ይሁን ብሎ ነው? ንግስቶይ እናንተ የማዕድን ስፍራ ገዥዋ እኮ እሷ ናት።
እኔ ሲጀመር የሚያስገድለኝ ምላሴ ነው። ምን አለበት አርፌ ብቀመጥ? አበው ምን ይላሉ መሰለ? ያለህበት ቦታ መውጫ ቀዳዳ ከሌለው ሲቆፍሩት የሚወጣው አፈር ተመልሶ ወደ አንተ ላይ ነው የሚሆነው። እባክህ እሱ ተረት ነው። ይሄ የሚኖር ህይወት ነው። ልጄ አርፈህ ተቀመጥ። ይሄ እኮ የእነሱ ግዛት ነው፣ ቤትህ አይደለም። እማዬ እኛ የተፈጠርነው እኮ ለዚህ ዓላማ አይደለም። ለነጻነታችን ደግሞ ፍቃድ አያስፈልገንም። እመቤቴ ይቅርታ ስለተፈጠረው ነገር አታነግረኝም እንዴ እሷ እንደሆነች? ከዚህ በላይ ልኮርኩረ እንዴ ደደብ። ወይኔ ያለቀለት በቃ። እመቤቴ ይቅርታ ስለተፈጠረው ነገር። እዚህ ማዕድን ስፍራ ላይ ብዙ ለየት ያሉ ነገሮች እያየሁኝ ነው። ለምሳሌ እመቤቴ ያንን ልጅ ወድጄዋለሁ። እርፍ የባሳለ ሀገርን አትልቀቃሉ። ወድጄዋለሁ። ምን አልከኝ? አረ ምንም እመቤቴ። አታፈን ዝጋል። ታስጨርሰን ነው እንዴ? ተው እባክህ። ይሄ ምን አይነቱ ነው? ይህንን ልጅ ላናግረው ፈልጋለሁ። እንደ ፍቃድሽ እመቤቴ። ንግስቲቷ ፈልጋለሁ ትላለች። እድለኛ ነህ ንግስቲቷ ሳትወዳቀር። አድርግ የተባልከውን ነገር አድርግ። እማዬ ለአንቺ ስል ነው ይህን ሁሉ ነገር ማድርገው። ቆይ አሁን ይሄ ምኑ ነው የሚያምረው? እኔ አሁን ከሱ በምን አንሼ ነው? እመቤቴ ለአንቺ ክብር ስል ምንም ነገር ባደርግ ምንም አይመስለኝም። ሰው ግን የሚያፈቅርበትን ቦታ አያውቅም ልበል? ማለትማ ስንት ወንድ ንጉሶች በሞሉበት ሀገር አንዴት ይህንን ባሪያ ታፈቅራለች? ይህን ባሪያ ታፈቅራለች? ሁለት ባለሙያዎችን እፈልጋለሁ። ባሪያዎች ለንግስቲቷ ክብር ሲባል ሁለት ተፋላሚዎች ወደ ፍልሚያ ሜዳ። አሸናፊው ንግስቲቷ የሚያገኛት ይሆናል። እድለኛ ከሆነ ንግስቷ አሪፍ ፊልም የሚሆን ይመስለኛል።